በዛሬው ዕለት ከቀኑ 7 ሰዓት አካባቢ ከጅቡቲ ወደ ሞጆ የባቡር ጣቢያ ኮንቴነር ጭኖ ሲያቀና የነበረ ባቡር ላይ የኮንቴነር ቃጠሎ መከሰቱን ለማወቅ ተችሏል። የኢትዮ ጅቡቲ የባቡር መንገድ አክሲዮን ማህበር የኮሚኒኬሽን ባለሙያ ወይዘሮ እስራኤል ወልደ መስቀል በቃጠሎው ሞተር ዘይት የጫነ ኮንቴነር ሙሉ በሙሉ መውደሙን ገልጸዋል። ወይዘሮ እስራኤል 7 ሰዓት ላይ 26 ፍርጎችን ጭኖ ሲጓዝ የነበረ ባቡር ለጊዜው ምንነቱ ባልታወቀ ምክንያት የመጨረሻው ፍርጎ ከጫናቸው 2 ኮንቴነሮች ላይ በአንዱ የእሳት ቃጠሎ ተከስቷል ብለዋል። ቃጠሎ ባጋጠመበት ወቅት ባቡሩ በሶማሌ ክልል ወደሚገኘው ቢኬ ባቡር ጣቢያ ገብቶ መቆሙንና እሳቱም 3 ሰዓት በፈጀ ርብርብ በጣቢያው ሰራተኞችና በአካባቢው ማህበረሰብ እንዲጠፋ መደረጉን አክለዋል። እሳቱ በተነሳበት ወቅት የመጨረሻው ፍርጎ ከጫናቸው 2 ኮንቴነሮች ውስጥ አንዱ የጫነውን ዕቃ በማውጣት ከእሳቱ ማትረፍ ቢቻልም የሞተር ዘይት የጫነው አንደኛው ኮንቴነር ሙሉ በሙሉ ወድሟል ብለዋል። ለ3 ሰዓት የቆየው እሳቱ በኮንቴነሩ ላይ ካደረሰው ጉዳት በተጨማሪ በቃጠሎ ወቅት ኮንቴነሩ በመቅለጡ የባቡር መስመሩና የኤሌክትሪክ መስመሩ ላይ ጉዳት መድረሱን ተናግረዋል። ዘገባው የቴክቫ ኢትዮጵያ ነው።